ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ እግዚአብሔር ይመስገን ሰላማችሁ ይብዛልኝ እንዴት ናችሁ ሁሉ አማን አለን እግዚአብሔር ይመስገን እንኳን አደረሳችሁ ከወዲሁ ለብርሃነ ጥምቀቱ እንኳን አብሮ አደረሰን በዓሉ የሰላም የፍቅር ያድርግልን በሰላም ያድርሰን ያው ዛሬ አገራችን ኪነ ጥበብ አርቲስት ኪነ ጥበብ ይመስለኛል ነፃነት የሆነት በስማምኔ ማመን ያቃተኝ ማርያምን ማለት ሰው እንደዚህ ነው በድንገት የሚሞተው ማለት ነው ሞት ተሸክመው ነው የምንሄደው በእውነት አሟሟታችን ያሳምርልን ለንስሐ ሞት ያብቃን በእውነት እግዚአብሔር አምላክ በአጸደ ገነት ያኑርህ ነፍሴ ይማረው እላለሁኝ እንግዲህ ጨረቃዎቻችን በመጨረሻ መጥተዋል ያብሩክ ያለማየሁ ልጅ እግዚአብሔር አምላክ ይማርክ እመቤታችን ከአንደበት የማትጠፋ ማለት ነው ምሕረቱን ትላክልክ ማለት ነው ባይዘዌ ድራማውን መስመር ያዘው አሁን ነው ብዬ አስባለሁኝ የዛሬው ቪዲዮ ብዙ ነገር ትማሩበታላችሁ ብዬ አስባለሁኝ ትምህርትም አለው ጥንቃቄ የምታደርጉበትም ነገር አለ ብዬ አስባለሁኝ ግን እንደያረዳዳችን ነው እንደየመልካችን ሆኖ እንዳረዳዳችን ነው ብዬ አስባለሁኝ እና ብዙ ነገር ትማሩበታላችሁ እና ማለት ሃይሚዬ የኔ ቆንጆ የኔ እናት ስራሽን ከዚህ በኋላ ነው የሚጀመረው ማለት ነው ከዚህ ቀጥሎ ማለት ነው ይጀመራል ማለት ነው እዩን በቃ ታያት ከሷ ጋር ሰጣ ገባት ትግቢ እሷ አናዘር ሰንበዲ ናት ምክንያቱም የራሷ ስራ ያላት ነገር ነች ስለዚህ እሷን ወደ ጎን ትተሽ ትኩረት ያለብሽ ካሁን በኋላ ነገራቶችን ፊክስ ማድረግ ያለብሽ አሁን አንቺ ነሽ ማለት ነው ብሏት ነበረ በቀደም ቤቱ የሄደች ጊዜ ማለት ነው ለቅመም አንቺ ነሽ ማስቆም ያለብሽ ብሏታል ስለዚህ አሁን ለሷ ምንም ኬር አትስጪያት ቦታ አትስጪያት ከሷ አትመላለሺ ምንም ነገር ማለት ነው እና ትኩረት ያለብሽ ከሱ ጋራ ነው ብዙ ነገሮች የእውነት ብዙ ነገር ትማሩበታላችሁ እንደ ሰውኛ ብያችኋለሁ በቀደም እንደ ሰውኛ ማለት በቃ እንደ ሰውኛ ያንን ሰው ጓደኛችሁ በደስታው ጊዜ ብቻ አይደለም ካጠገቡ መሆን አለባችሁ በሐዘኑ ጊዜ እኮ መሆን አለባችሁ ያንን ሰው የሆነ ነገር ቢገባ አንደኛ ጸጸት ውስጥ ትጸጸታላችሁ አሁን ብሩክ ሆስፒታል ገባ አይደለም ሃይሜ ምን ያህል እንደምትጸጸት አስቡት እንዴት እንደተጸጸተች እንዴት እንዳለቀሰች አይታችኋታል እናንተስ ጓደኛችሁ በጣም የምትወዱትን ጓደኛ የሆነ ቀን ያላሰበው እንደዚህ ገጠመው አንተ እንደዚህ አይነት ውስጥ ገብታል ካንተ ጋር መሆን አልፈልግም ብላችሁ ነው የምትሸሹት ይሄ እንደ ሰውኛ ፍቅረኛውን የሚለውን ታውት እሱ የቻለ ነገር ነውና ግን ጓደኛችሁ የደስታውም ቀን አብሮ እንደሆናችሁ የሐዘኑን ጊዜ የተከፋን ጊዜ ከጎኑ መሆን አለባችሁ በዛ ላይ በተለይ ማለት ነው የሆነ ጭንቀት ውስጥ ማለት ነው የገባ ሰው በእውነት የሚያደርገውን ያቅም ማለት የዛን ሰው በራሳችሁ እጅ ላይ ነው እና እንደዚህ አይነት ሰዎችን አትሸሿቸው አታርቋቸው ሶስት ሰዎችን አታሸሿቸው ይባላል በደንብ አዳምጡኝ ሶስት ሰው ከህይወታችሁ አታርቁ አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን በምክር ማለት ነው ኡፍ እንደው ምን ይሻላል ተስፋ የሚሏችሁ ሰዎች አታርቋቸው ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብሎ የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀይሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ እነዚህ ሰዎች እንዳታርቁ ሁለት ብሎ ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው
ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደለ? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለእነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲክሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። ብዙ ነገር ትማሩበታላችሁ ብዬ አስባለሁኝ። ያለ ምክንያት አይደለም ይህንን ኦዲዮን ያመጣሁት ማለት ነው። በዛሬ ቪዲዮ ምን ተማርሽ ብትሉኝ ያው ብዙ ነገር ትማሩበታላችሁ። ማለት ፈራጅ አንሆን፣ ፈራጅ ሰው አይደለም። ያንን ሰው ማንነቱን ምንነቱን ሳናቅ ዝም ብለን አለመሳደብ፣ ባውንደሪያችንን አለማለፍ። ምክንያቱም ጸጸቱ ብዙ ስለሆነ ማለት ነው። አሁን ቅመምን እንደምትወዷት ነበረ እያወራችኋለሁ፣ ግን መስመራችሁን እየሳተችው ነበረ። ምንም ያህል ብትወዷት የምትወደውን መውደድ ማክበር፣ ባትወደውም ራሱ ማክበር ነበረባችሁ ሰው እስከሆነ ድረስ ማለት ነው። ነገም እኮ እናንተ መውደቂያችሁን አታውቁትም። እንደዚህ ተናግራችሁ እንደዚህ ያወጣችሁበትን አንደበት ነገ ምን እንደምንሆን አናቅም አይደለ? ሞት እኮ ተሸክመን ነው የምንሄደው። እና አንፍረድ። መስመር ትላንትና ፍፄ ያልተናገረበትን ምክንያት የራሱ ምክንያት ስለነበረው ነው። እሷ በሰራችውን ቻናል ለእሷ ማን ሆና ነው የምትደግስለት? እሷ መምጣት አለባት ብሎ ነው የጠራት። እንደዛ ተበጠበጠ፣ አይታችሁታል። በአንድ እግር ነው የቆመው። ዛሬ ደግሞ ሆስፒታል ሲገባ ተናገረ ማለት ነው። ሰውን እንደዚህ ስትረስ ውስጥ ሲገባ አትጠብቁ። በተለይ ፍቅረኛችሁ የምትወጂውን እንዴት እንደሚወድሽ እንዴት እንደምትወጂው አንቺ ታውቂያለሽ። እና አንድ ቀን ስህተት ውስጥ ገባ፣ ስህተት ሰራ። ስህተት ሰርተዋል ብላችሁ መራቅ በጭራሽ እንደሌለባችሁ በዛሬውን መማር አለባችሁ፣ ማወቅም አለባችሁ። ሁለት ነገርን ታጣላችሁ እንደዚህ ስትርቁ ማለት ነው። አንደኛ እንደዚህ አይነት ስህተት የተሰራበትን ነገር እኔ ምንም አላቅም ብሎሽ ዋሽተኸኝ ነው ብለሽ የምትርቂው ነገር ከሆነ ያንን ውሸት እንደሆነ ስታቂ ፍቅርሽን ታጫለሽ ማለት ነው። ሁለት ደግሞ እሱ እንደዚህ ሲታመም ስትረስ ውስጥ ገብቶ የሆነ ቦታ በነገራችን ላይ ማለት ነው ሰውን ሲጨናነቅ ስትረስ ውስጥ ሲገባ የሚያደርገውን አያውቅም። ራሳቸው ራሱ የሚያጠፏሉ። ገብቷቸዋል። ይህንንም እንዳትረሱ። የእሱ ነፍስ በራሳችሁ እጅ ላይ ናለው። ስለዚህ ጸጸት ውስጥ ትገባላችሁ ማለት ነው። በዛሬውን ይህንን አይታችሁታል ብዬ አስባለሁኝ። ሁለተኛ ነገር ደግሞ ፍቅራችሁን አሳልፋችሁ ነው የምትሰጡት። አሁን ቅመም ልጅቷ አሁን እንዴት ሀረካቷን ይዩት፣ የኢየሩስ ሀረካት ይዩት። አያገባሽም፣ ባንቺ ነው፣ ባንቺ ምክንያት ነው፣ አንቺ ነሽ እንደዚህ ያደረግሽው። ሀረካቷ ብቻ ማየት አለባችሁ። አንደኛ እርጉዝ አይደለችም፣ ልጅ የለም በሆዷ። ብቻ አጋጣሚው እንዴት እንደሚጠቀሙበት ማወቅ አለባችሁ። እኔ ብያቸዋለሁ። ሄርሜላ ባጭሩ ሄርሜላ ማለት ነው 400,000 ላክብር ብላ በዛውን ሰምጣ ቀረች ማለት ነው። እሱም በእጁ ላይ እና ፍቅራችሁን እናንተ ናችሁ ፕሮቴክት ማድረግ የምትችሉት። በተለይ ሴቶች ናችሁ። ሴት ብዙ ነገር ትችላለች። መጽሐፍ ቅዱስ የምታነቡ ነገር ከሆነ ብዙ ነገር ትችላለች። ወንድ ልጅ በክብሩ አይደራደርም። ክብሩ ሊነካበት አይፈልግም። እናንተ አሁን ሴቶች አሁን በላይቭ ላይ የምታወሩት እርግጠኛ ነኝ ከባላችሁ ጋር አይደላችሁም። በዚህ ጸባያችሁ ባላችሁ እንዴት ይኖራል? እንዴት ይቀመጣል? በእውነት ወንድ ልጅ በክብሩ አይደራደርም። አባቶችን ጠይቁ። መጽሐፍ ቅዱስ የምታነቡ ነገር ከሆነ መንፈሳዊ ትምህርትን የምታዳምጡ ነገር ከሆነ ብዙ ነገር ትማራላችሁ። ማርያምን ወንድ ልጅ በክብሩ አይደራደርም። ክብሩ ሊነካበር በጭራሽ አይፈልግም። በተለይ ሚስቱን እንድታከብረው ይገባል፣ ይፈልጋል። ፍቅረኛውም እንደዛው ማለት ነው። እና ብዙ ነገር ትማራላችሁ ብዬ አስባለሁኝ።